አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነን። እንግዲህ ዛሬም በጣም ጽድት ያለ ሙሉ የቤት ዕቃ ይሄ ዕቃ እንግዲህ ሀርቡ ታዘን ነው የሰራ ነው። አጠቃላይ ሙሉ ከነ ዋጋው ጭምር ያለውን መረጃ እነግራችኋለሁ ማለት ነው። ያሁን ላይ እንግዲህ ባለው የዋጋ ጭማሬ ማለት ነው። ያው ይሄ የዋጋ ጭማሬ እንግዲህ ሰሞኑን ድንገተኛ ነው፣ በጣም ከፍተኛ ጭማሬ ነው። እንግዲህ የሚሰራበትን ዋጋ መጨረሻ ላይ አሳውቃችኋለሁ ማለት ነው። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን። እንግዲህ ወደ እቃው አሳያችኋለሁ ማለት ነው። እችኛዋ 90 ሳንቲም ድሬሲንግ ናት ማለት ነው። በጣም ጽድት ያለች ኮስሞ ናት። እዚህ ጋር እንደምታዩት መስተዋቷ አብሮ የተያዘ ነው፣ የተለጠፈ ነው። ይሄ ማለት ያው አይሰበርም ማለት ነው። ጥንካሬ ያለው እንደምታዩት ደግሞ እዚህ ጋር ያው አንድ መሳቢያ ያለ ኖርማል ስላይደር ነው የምንጠቀመው ማለት ነው። እንግዲህ ጽድት ያለች ቅልጥፍ ያለች ድሬሲንግ ናት። ያው ወንበሯም እንደምታያት ይሄን ይመስላል ማለት ነው። እንግዲህ በጣም አሪፍ ዕቃ ናት። ያው ዲዛይኗም ደግሞ በጎን በኩል እዚህም አዲስ ኮስሞ ነገር ማስቀመጥ ትችላላችሁ ማለት ነው። በዚህ በኩል ወደዚህኛው ኪችን ስንመጣ ደግሞ ይሄኛው ኪችን ወጥ ኪችን ነው። ያው ይሄ አሁን ላይ ከስር ስለታሰረ ነው ማለት እንደዚህ ክብደት ስላለው እና ይሄ መነሳት ይችላል ማለት ነው። ብቻውን ማለት ተነቃቃይ ኪችን ነው። ሙሉ በሙሉ ጭቃ ቤት ላይ ዝም ብላችሁ በቃ ቁጭ ብሎ ለብሎኬትም ማድረግ ይቻላል ማለት ነው። ስለዚህ በሁለት ካርባ ነው ማለት ነው። ይሄ ሙሉ በራሱ በእንትኑ ሳይዝ ማለት ነው። በኪችን ቦርዱ ቁመት ነው። እንግዲህ ተነቃቃይ ኪችን በዚህ ስፋት ልክ ነው ማለት ነው የሚሰራው። ከዛ በኋላ ከሆነ እየቀጠልን ነው የምንሰራው። ይሄ ግን ወጥ ነው። ወጥ ነው ተነቃቃይ በሁለት ካርባ ጽድት ያለ ኪችን ነው ማለት ነው። እንግዲህ ይሄንን ይመስላል። ያው እንደምታዩት እዚህ ጋር መደርደሪያዎቹ ብዙ ጊዜ የምንጠቀመው ተነሺ ነው። ምክንያቱም አንዳንድ ጊዜ ረዘም ያለ ዕቃ ለመጠቀም ይሄንን ማንሳት ካስፈለገ ታነሳላችሁ ማለት ነው። አለበለዚያ ያው ባለበት ቦታ መቀመጥ ይችላል ማለት ነው። ከዚህ ጋር ደግሞ ይሄኛው ሁለት ክላስ አለው። ያው እንደምታዩት ይሄም ሙሉ በሙሉ ያው መነሳት ይችላል ማለት ነው። ሁሉም አንድ አይነት ነው፣ ተመሳሳይ ነው። ይሄንን ይመስላል። ይሄኛውም ደግሞ እና እንግዲህ እነዚህ ደረጃ 1 ኤችዲኤፍ ናቸው ማለት ነው። እና ስራውን እንደምታዩት እዚህ ጋር ሙሉ በሙሉ ቪነር ነው ማለት ነው የምንጠቀመው። በጣም ኳሊቲ ደረጃውን የጠበቀ ስራ ነው፣ ጽድት ያለ ስራ ነው። ይሄን ይመስላል ማለት ነው። የታችኛው ደግሞ እዚህ ጋር እንግዲህ የመክተፊያው እዚህ ጋር ባለ ሁለት በሩ ይሄን ይመስላል እንደምታዩት። ይሄም መደርደሪያው ሙሉ በሙሉ ብዙ ጊዜ ያው ተንቀሳቃሽ ነው ማለት ነው የምንጠቀመው። እዚህ ጋር 4 መሳቢያ አለ እንደምታዩት። በጣም ጽድት ያለ ስራ ነው። ያው ኖርማል ስላይደር ነው የምንጠቀመው። እንደዚህ አያስቸግርም ማለት ነው ለመሳብ። ያው እዚህ ጋር እንግዲህ ቢላ፣ ማንኪያ፣ አንዳንድ ነገሮችን ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ደግሞ ያው ኖርማል አንድ አነስ ያለች በር አለች። እዚች ጋር ደግሞ እንግዲህ አነስ ያለ ቲቪ ስታንድ ታዝዤ ነው። 1 ሜትር ናት። ያው 1 ሜትር ለ32 ኢንች እና 43 ኢንች ነው የሚሆኑት እንደ ምርጫችሁ ማለት ነው። 55 ኢንች እና ከዛ በላይ ለሆኑ ደግሞ እስከ ሜትር ከ50 መሰራት ይችላል። እና ያው ቀልጠፍ ያለች ናት፣ አነስ ያለች ናት። እቺም ያው ይሄን ትመስላለች። 2 መሳቢያ አንዳንድ አላቸው ማለት ነው፣ አነስ ያሉ። ያው ሙሉ በሙሉ እንደምታዩት ቪነር ነው የምንጠቀመው፣ ሙሉ ላምኔቱን ማለት ነው። ጽድት ያለ ስራ ነው። እንግዲህ ዋንጫ አላቸው ማለት ነው። ያው እቺን ትመስላለች። ይሄኛው እንግዲህ ወደዚህኛው ቁም ሳጥን ስንመጣ እንደምታዩት ይሄ 3 ተከፋች ነው ከነ ኮንፈርቱ ማለት ነው። በምትፈልጉት ዲዛይን ይሰራል ማለት ነው። ይሄ አሁን እዚህ ጋር አንዳንዴ 2 በር አንድ ላይ እንዲሆን ስትፈልጉ በዚህ መልኩ ይሆናል ማለት ነው። እዚህ ጋር ደግሞ ኖርማል የሱፍ መስቀያ መስተዋት አለ ማለት ነው በዚህ በኩል። እና እዚህ ጋር መደርደሪያ የምትፈልጉ ካላችሁ ትንሽ አንዳንድ ቦታ ላይ ሙሉ አሁን ይሄ ለሙሉ ቀሚስ ሙሉ በሙሉ ሳይታጠፍ ለምትፈልጉ በዚህ መልኩ ይሰራል ማለት ነው። እና ይሄ መሀለኛው ደግሞ 3 መደርደሪያና እዚህ ጋር ያው መሳቢያ አለ ማለት ነው። እንደምታዩት ያው መሳቢያው ጽድት ያለ ነው። ያው አንዳንድ ቁልፍ እንጠቀምበት ይሄንን ይመስላል።
ያው እዚህም ደግሞ ሙሉ በሙሉ 4 ክላስ አለው ማለት ነው። ያው ይሄኛውም ይሄን ይመስላል እንግዲህ እንደምታዩት ያው በምትፈልጉት ከለር ነው ማለት ነው የምንሰራላችሁ። አሁን አሪፍ አሪፍ ከለሮች ናቸው እነዚህ አሉ። ነጣ ያሉ ቡኒ ነገሮች ደግሞ ቆሻሻም ስለሚችሉ እነዛን እንዳማራጭ በምትፈልጉት ከለር እንሰራላችኋለን። እና እንደምታዩት ያው ስራውን እያሳየኋችሁ ነው። ሁሉም በራሱ በተመሳሳይ ከለር ተመሳሳይ ቪነር እንጠቀማለን። ያው የበለጠ ለውበትና ለጥንካሬ ማለት ነው። እና እንግዲህ አጠቃላይ የእቃውን ዋጋ ደግሞ ቁምሳጥን ከሆነ እንዴት መሰላችሁ እንደምትፈልጉት ዲዛይን ማለት ነው ማለት እንደምታዙን ዲዛይን ዋጋው ይለያያል። ለምሳሌ አሁን ብዙ ጊዜ እንደዚህ መስቀያ የሌለው በሁለቱም ክላስ ወይ 4 ተከፋች ነው የምትፈልጉ ከሆነ ዋጋው ይቀንሳል ማለት ነው። እና መደርደሪያ ሲበዛ ደግሞ ፍጆታ ማቴሪያል ስለሚጨምር ከዛ አንፃር ያው ታሳቢ እንድታደርጉት ነው ማለት ነውና የተሰራበትን ዋጋውን እነግራችኋለሁ ማለት ነው። ያው ከዛ በፊት ለቻናላችን አዲስ የሆናችሁም እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ላለሁኝ ቀጣይ አሪፍ አሪፍ እቃዎችንም ይዘን እንመጣለን። በነገራችን ላይ የዚህ እቃ የተወሰኑ እቃዎች ደግሞ የሚቀራሉ ቀጣይ ለቅላችኋለሁ ማለት ነው። ወደ ዋጋው ስመጣ አሁን ላይ እንግዲህ በጨመረው ማቴሪያል መሰረት ይሄ ሜትር ከ50 ወሎት ከ50 የሆነው ቁም ሳጥን 52000 ብር ነው ማለት ነው አሁን ላይ የሚሰራው። እንግዲህ 4 ተከፋች እስከ 65000 ብር አካባቢ ይሆናል አሁን ባለው የገበያ ዋጋ ማለት ነው። እቺ ቲቪ ስታንድ ደግሞ ትንሽ ናት ያው 1 ሜትር ናት። እቺ አሁን ላይ 14000 ብር ናት ማለት ነው። እዚህ ጋር ደግሞ ይሄኛው 2 ከ40ው ኖርማል ተነቃቃዩ ኪችን 55000 ብር ነው ማለት ነው። እንግዲህ ያው ስራውን በጣም ጽድት ያለ ኳሊቲ ስራ ነው ማለት ነው። እቺኛዋ ደግሞ እንግዲህ ያው እቺ ኤምዲኤፍ ናት። ያው በላምኔትም ማሰራት ከፈለጋችሁ እቺኛዋ ላምኔት ነው እቺኛዋ ኤምዲኤፍ ነው የተሰራችው። የዚች አሁናዊ ዋጋ ደግሞ 24000 ብር ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ቪዲዮ ይሄንን ይመስላል። ቀጣይ ደግሞ አሪፍ አሪፍ እቃዎችን ይዤላችሁ እመጣለሁ። አድራሻ ከሚሴ ነው የምንገኘው። ባላችሁበት ቦታ አዘዙን እናደርሳለን። ሙሉ የቤት እቃዎችን አጠቃላይ ሶፋ፣ መጅሊስ፣ የውስጥ በር ሙሉ ፈርኒቸር እቃዎችን እንሰራለን ማለት ነው። ቪዲዮአችንን ደግሞ ያው ሼር እያደረጋችሁ አበረታቱን። እይታ ቀንሷል እና ቀጣይ ደግሞ አሪፍ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። ለዛሬ ይሄን ይመስላል ይዤላችሁ የመጣሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።